ኑሃሚን በክፍል 59 እንግዲህ ወንድ አጥር ናሆምን ደብድቦት ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 60 ይዤላችሁ መጥቻለሁ። እንግዲህ ናሆም እየነገሰ ከቤት ሄዶ የኑሃሚን አያት ደግሞ በደንብ አድርገው እግሩን አሽተውለታል ማለት ነው። ያለም ኑሃሚንም እየሳቀችበት ነበር ማለት ነው። አቶ ላይኩን እንግዲህ በሀዘን ውስጥ ይገኛል። እስካሁን ድረስ እንግዲህ ከሰው ጋርም እየተገናኘ አይደለም ማለት ነው። ዝናሽ ደግሞ አምራን በዚህ በኩል እያሰቃየቻት ነው። አሁን ግማሹን አክሲዮንሽን ለእኔ ትሰጭኛለሽ፣ ያለበለዚያ ግን ሁሉም ነገር ለሁሉም ሰው የምናገረው እያለች ወይዘሮ ዝናሽን እያስፈራራቻት ነው ያለችው። ወይዘሮ ዝናሽን ወደ አቶ ላይኩን ሄዳ ላይኩን እንዴት ነህ ስትለው ማለት ነው እሱ ዝም ማለትና አውሪ እየሰማዎች ነው፣ በጣም ከፍቶኛል፣ አሁንም አልወጣበት ችግር ውስጥ ገብቻለሁ እያለች እያለቃቀሰችበት ነበረ። አቶ ላይኩን መቼስ ወደዚህ የመጣሽው ከእኔ መጽናኛ ቃል ፈልገሽ እንዳልሆነ እርግጠኛ ነኝ። እኔ መቼም አንቺን ላጽናናሽ አልችልም። እንዴ ላይኩን ምንድን ነው? ወደ ራስህ ተመለስ፣ በቃ ሁሉም ነገር እርሰውና ወደፊቱ ተመለስ እያለችው ነበረ። አቶ ላይኩንም እንግዲህ አልችልም፣ ምክንያቱም ከእስር ቤት ራሴን አድናለሁ ብዬ በህሊና እስር ቤት ውስጥ ነው ያለሁት። ይህንን መርሳት አልችልም። የሰው ልጅ እኮ ነው የገደልኩትም እያለ እንግዲህ አቶ ላይኩን በጣም በከባድ ጸጸት ውስጥ ይገኛል ማለት ነው። እንግዲህ የሁሉ ጥፋት የወይዘሮ ዝናሽ ጥፋት ነው። ምክንያቱም እሱ ከመጀመሪያው እጁን ለፖሊስ ሊሰጥ ነበረ። ወይዘሮ ዝናሽ ግን ተንኮል ስላሰበች አቶ ላይኩን ያን ነገር እንዲያደርግ አልፈቀደችለትም ማለት ነው። ይህ ሁሉ የሆነው በአንቺ ምክንያት ነው። አንቺ በባልሽ ላይ የሄድሽ ያለሽ እሱን መሞት አልነበረበትም። አዎ ላይኩን እኔም ግን ላይ በነበር ይሻለኝ ነበረ። አሁን የገባሁበት ጉድ መውጫ የለኝም። በጣም ከባድ ችግር ውስጥ ገብቻለሁ። በልጅ አትጎዳ ምናምን ስትለው ማለት ነው ምን ሆነ? እሱማ ምን ይሆናል? እኔን ከኔ ላይ የማይትነገር መሽገር ትቶብኝ ሄደ እንጂ ምን ማለትሽ ነው? ስለ አምራን ነው የምታወሪው? አዎ ላይኩን ስለዛች የተረገመች አምራን ነው የማወራው። እኔ እኮ አሳብዳ እኮ ጎዳና ላይ ልታስወጣኝ ነች እንጂ እያለችው ነበር እንግዲህ ላቶ ላይኩን። አምራንም እንግዲህ አሁኑኑ ግማሹን ፐርሰንት ለእኔ ካልሰጠሽኝ ወይ ደግሞ ገንዘብ ስጪኝ ለውጣ ስለሆነ እያለቻት ነበረ ወይዘሮ ዝናሽን። ወይዘሮ ዝናሽም ሀሳቡን ተውሽው እንዴ? የምን ሀሳብ? አይ ይህማ ለጊዜው ነው፣ ሰው ላገኝ ስለሆነ ትንሽ ያው ጠቀም ያለ ገንዘብ ትስጡኛለች ስትላት፣ እንዴ እኔም ጠቀም ያለ ገንዘብ የት አገኛለሁ? አንቺ ብዙ ገንዘብ እንዳለሽ እኔ በደንብ አድርጌ ነው የማውቀው። አሁን ዝም ብለሽ አምጪ ስትላት፣ እባክሽን አምራን እባክሽን ብላ እንግዲህ ወይዘሮ ዝናሽ ከእግሯ ስር ወድቃ እየለመነቻት ነበረ። እንደው በምን አይነት ጊዜ ነው አንቺ ጋር የተነጋገርኩት ስትል እንግዲህ አምራን በጣም እየተደሰተች ነበር ማለት ነው። አዎ እንደዛ ብትኖር ሽንፈትሽን ብታምኚ ነው የሚሻልሽ ወይዘሮ ዝናሽ። እሺ በቃ ትንሽ ለዛሬ ምርሻለሁ ብላ እንግዲህ አምራን ወይዘሮ ዝናሽን ምራታለች ማለት ነው። ማለትም ለዛሬ ብቻ በቃ 3 ቀን ሰጥቼሻለሁ፣ ከዛ ውጭ አልታገዝሽም ብላታለች ማለት ነው። ወይዘሮ ዝናሽ አንቺ የተረገምሽ እያለ እንግዲህ እየተቃጠለች ነው የምትገኘው። የኑሃሚን አባት ደግሞ ከውጭ ሀገር ሕክምናውን ጨርሶ ወደ ቤቱ ተመልሷል ማለት ነው። ስለ አቶ ላይኩን ኑሃሚን እየጠየቃት ነበረ። እንዴት ነው ማለትም መጀመሪያ የኑሃሚን እናት ስለ አቶ ላይኩን ነግረው፣ እንዲሁም ደግሞ ዝናሽ እኮ የልጅ ልጇን አስወረደችው ገደለችው ልጇን ብላ ስትነግረው ለአቶ ተሰማ ማለት ነው። እንዴት እንደዚህ ታደርጋለች? ምን አይነት ጭራቅ ሴትዮ ናት? ግን ይህን ነገር እንደ እውነት እሱ አድርገው ነው እንደው ወይ ወንድሜን ገለዋለች አቶ ላይኩን እያለ እንግዲህ የኑሃሚን አባትም እያዘነ ነበረ። የኑሃሚን እናት ደግሞ አዎ በእውነቱ እሱ እኮ ደህና ሴት ማግባት ሲገባው ማለትም ቀሚስ የለበሰች ሰይጣን ነው ያገባው እያለች ነበር ማለት ነው። እንዴ ሰው ምን ያህል ጨካኝ ቢሆን በልጅ ልጁ ላይ ይሄን ነገር ያደርጋል እያለ እንግዲህ አቶ ተሰማ በጣም እያዘነ ነበረ። ለነገሩ ከዚህ በፊት ይህን ነገር በኑሃሚን ላይ ሞክረው ነበረ። እውነት ለመናገር ወይዘሮ ዝናሽ ይህን ነገር አላደረገችውም። በአሁኑ ወይዘሮ ዝናሽ ምንም አላደረገችም። ይሄ የአምራን ተንኮል ነው። ናሆምን ለማሳመን ስትል የሰራችው ተንኮል ነው እንጂ ወይዘሮ ዝናሽ የአምራን ልጅ አስወርዳባት እንዳልሆነ የታወቀ ነው ማለት ነው። ግን ሁሉም ሰው ወይዘሮ ዝናሽ እንዳደረገች ነው የሚያምነው። ናሆም ራሱ አንቺ እናት አይደለሽም፣ እንዳንቺ ጨካኝ እናት የለችም፣ የልጅቷን የምትገድል መጥፎ እናት ነሽ ብሎ ናሆም ብዙ ነገር ተናግሮ ወይዘሮ ዝናሽ ባላደረገችው። በእርግጥ ወይዘሮ ዝናሽ በጣም መጥፎና ጨካኝ ሰው ነች፣ ግን ይህን ነገር እኔ አላደረግኩትም ናሆም ይኸው ባጠባሁት እምልልሃለሁ እኔ አላደረግኩትም ብላ ስትምልለት ነው ናሆምም ሁለት ልብ አይሆነው እንጂ
አምራንን አምኗት ነበር ማለት ነው። ወይዘሮ ዝናሽ ይህን ነገር እንደምታደርገው ሁሉም ሰው እርግጠኛ ሆኗል። ግን ኤሚን አላመነችም። እማዬ ይህን ነገር አታደርግም፣ እንዴት እንደዚህ ትላታለህ? የኔ እናት ምንም መጥፎ ብትሆን የልጇን ልጅ አትገልም ብላ ነው አምራን የተከራከረችላት። ኤሚን ደግሞ የዲኤንኤ ውጤቱ ደርሷል ማለት ነው። እንግዲህ ደርሶ ኤርሚያስ መጀመሪያ የደወለው ለአምራን ነው ማለት ነው። አምራን ላንቺ የሚሆን አዲስ ዜና አለኝ። ምንድነው? አዲስ ነገር ሳይኖር እንዳትደውል ብያለሁ ነበር እንዴ? ብዙ አዲስ ነገር ተፈጥሯል። አንቺ የምትፈልጊው ነገር እኔ እጅ ላይ አለ። ስለዚህ ከተለመደው ቦታ እንገናኝ ሲላት አምራንን እኔ አንተን ማግኘት አልፈልግም፣ በስልክ መናገራችንም ወይ ስትለው እንግዲህ ኤሚን ያመጣችው ፀጉር የዳግም አይደለም የናሆም ነው። እና ዳግም ከገጠር ወደ ከተማ ተመልሷል አሉ። አዎ ስለ አባቱ የሰማው ነገር አለ ተብሎ ተመልሷል። ስለዚህ ኤሚን የሰጠችውን ፀጉርን ያወጣችበት ማበጠሪያ አሁን ሲያበጥር እሱ በሌላ ማበጠሪያ ነው ያበጠረው እና የሰጠችኝ የናሆምን ነው እንጂ የዳግም አይደለም። እና ምንድን ነው አዲሱ ነገር? አንተ ጋር ያለው አሁን የናሆም አዲስ ነገር ነው እያልከኝ ነው? አዎ እሱ ነው አዲስ ነገር። ስለዚህ ተገናኝተን ማውራት አለብን ብሏታል ኤርሚያስ ማለት ነው። ተገናኝተው እንግዲህ እያወሩ ነበር። ይኸው ብሎ ሲያሳያት ማለት ነው። ናሆም የኤሚን ወንድም አይደለም ማለት ነው። እንግዲህ የማን ልጅ እንደሆነ የአቶ ሌኩን ልጅ ይሁን የወይዘሮ ዝናሽ ልጅ ብቻ ይሁን አይታወቅም ናሆም ማለት ነው። እንዲሁም ደግሞ ለዛ ነው ማለት ነው ከድርጅቱ ምንም አይነት ስጦታ ያልሰጡትኝ ለኤሚን 25% አላት ስትል ኤርሚያስ ምን እያለ ነበር ማለት ነው። ምክንያቱም እሱም ኤሚን የቀረባት ለገንዘብ ብሎ ነው። 25% እንዳላት አያውቅም ነበር ኤርሚያስ። ምክንያቱም ኤሚን ስለ ገንዘብ አታወራም፣ ሁለተኛ ከኔ ፊት ስለ ገንዘብ እንዳታወራ ብለዋለች ኤርሚያስም። ስለዚህ ደፍሮ አልጠየቃትም ማለት ነው። እንግዲህ ሚስጥር ስላወቀች በጣም ደስተኛ ሆናለች። ይሄማ በጣም ትልቅ ሚስጥር ነው፣ እኔም ብዙ ስለ ኤሚን የማውቀው ነገር አለ እነግርሃለሁ እያለችው ነበር ለኤርሚያስ። አሁን እንግዲህ የሚጠበቀው የዳግም ነው ማለት ነው። ዳግምና ኤሚን ወንድምና እህት የሆኑ አይሆን የሚል ነው የሚጠብቁት እንግዲህ በኋላ። ናሆም እንግዲህ የማን ልጅ እንደሆነ አልታወቅም። ወይ የወይዘሮ ዝናሽ ልጅ ነው የሚሆን። ግን እኮ የወይዘሮ ዝናሽ ልጅ ከሆነ ቢያንስ በእናት ይገናኙ ነበር ከኤሚን ጋር እና እንዴት እንደሆነ አልገባንም ማለት ነው። በቀጣይ በ61 እናያለን ምን እንደሚሆን። ናሆም እና ኑሐሚን ደግሞ ውጭ ሄደው እየተዝናኑ ነበረ። እንዴት ነው እግሬን ተሻለ ወይ እያለችው ነበር ኑሐሚን። ኧረ አያትሽ እንደዛ ጥብቅ አድርገው እግሬን ካሰሩ በኋላ ባይሻለኝ ነበር የሚገርመው፣ እኔንማ በጣም አዝናናኸኝ እያለችው ነበር ኑሐሚን። ኧረ ከተዝናናሽም ጥሩ ነው፣ ግን እኔ የምልሽ ሰሞኑን ፊትሽ ሳይሽ ከጊዜ በኋላ ደስተኛ አይደለሽም ነው ወይስ በአባትሽ ጉዳይ ነው ሲላት፣ ኧረ እኔ ደህና ነኝ፣ ግን አሁን አባቴ ደውሎልኝ ነበረ ሕክምናውን ጨርሶ መምጣቱ ደስ ብሎኛል፣ ግን በአቶ ላይኩን ምክንያት በጣም አዝኗለሁ፣ በጣም ሳያዝን አይቀርም። እኔም እኮ እዛው የአቶ ላይኩን ችግር ማየት አልችልም፣ እዚህ መምጣቴ ጥሩ ነው እያለችው ነበር ለናሆም። ናሆም የጊዜ ጉዳይ ነው እንጂ ሁሉም ነገር ይስተካከላል። እኔም ወይ ወደ ከተማ ተመልሼ የአምራንን ነገር ማጣራት አለብኝ፣ ምክንያቱም ዶክተሩን ማግኘት አለብኝ እያለ ነበረ። ኑሐሚንም አዎ ይቺ ልጅ እኔ ምኗም ደስ አይለኝም ናሆም እያለችው ነበረ። እውነት ነው አምራን ናሆምን ለገንዘብ ብላ እንደቀረበችው ታውቃለች ማለት ነው ኑሐሚን። ቆይ ግን አምራን ምን አድርጋች ነው እንደዚህ የምትያት በተደጋጋሚ እያለ ነበር ናሆም። ምንም አላደረገችም፣ ግን ስራት ነገሯ ደስ አይለኝም ብላ ነው የመለሰችለት ለናሆም። እንግዲህ እንሂድ ተባብለው ሲሄዱ ከመንገድ ላይ ማለት ነው ኑሐሚንን ጠልፈዋታል ማለት ነው። እንትናን ደግሞ ናሆምን ደግሞ እዛው ደብድበውታል። አረ ሰው ያለ እያለች ነበር ናሆም ምንም ማድረግ አልቻለም እውነት ለመናገር፣ ምክንያቱም እግሩን ተሰብሯል። እዛ ላይ ደግሞ አክለው በዱላ መተውታል ማለት ነው። እንግዲህ ወንድ አጥር ኑሐሚንን ጠልፏታል፣ በሌላ ሰው አስጠልፏታል ማለት ነው። ኑሐሚንን ናሆም ፈልጎ እንደሚያገኛት ተስፋ እናደርጋለን። ወይዘሮ ዝናሽን ደግሞ አምራን በዚህ በኩል እያስጨነቀቻት ትገኛለች። ቆይ አንቺ ለኤሚን ማለት 10% ነው ያለኝ ስትላት ማለት ነው ወይዘሮ ዝናሽ ለአምራን። ቆይ አንቺ ምንም ማለት ነው እንደሚመስልሽ ልጅሽ ጎባሌ ነው፣ ስለዚህ ሁሉንም ነገር ይነግረኛል። ለአንቺ 30%፣ ለአቶ ላይኩን 45%፣ ለኤሚን ደግሞ 25%። እሺ ሌላውሳ ለምንድን ነው ለናሆም ያልሰጣችሁት ያለቻት ነበረ አምራን ማለት ነው። ወይኔ ይቺ ልጅ የተረገመች ልጅ በቃ የቤቱ ሚስጥር በሙሉ ልታውቀው ነው።
እያለ እንግዲህ ወይዘሮ ዝናሽ ጭንቀት ውስጥ ትገኛለች ማለት ነው። እራሷ በቆፈረችው ጉድጓድ እራሷ ገብታበታለች። ያንን ቪዲዮ ያስቀረጸችው እንግዲህ አቶ ሌኩንን ለማስፈራራት ነበረ። ግን ራሷን እያስፈራራቻት ትገኛለች። ከአምራን ጥሯታን ማለት ነው። እንግዲህ አቶ ሌኩንን ግን ምን እያልሽ ነው ስትላት፣ ምን ለነገሩ ምንም ብትይ ምን አገባኝ ባለሽ ነው፣ ግን ይህን ያህል አታስጨንቂው። አቶ ሌኩን በጣም ነው የሚያሳዝኑኝ፣ እንዲሁ ሳያቸው ያሳዝኑኛል እያለቻት ነበር። አረ አምራን ግን ልጠይቅሽ፣ አንቺ ግን ለሰው ታዝኛለሽ እንዴ? አዎ እንደ አንዳንድ ጊዜ እንደ አቶ ሌኩን አይነት ሰው ሳይ ልቤ ያዝናል እያለች እንግዲህ ኑሃሚን ማለት አምራን ማለት ነው እያዘነች እየተናገረች ነበረ። ወይዘሮ ዝናሽም አንቺ ለሰው ታዝኛለሽ እንዴ አይነት ነገር እያለ የገለመጠቻት ነበረ። አቶ ሌኩን እንግዲህ የኑሃሚንን አባት ለማግኘት ሄዶ ነበረ። በዚህ ሁኔታ ባላገኘ ደስ ይለኝ ነበረ። ቆይ ምን ሆነ ነው እንደዚህ የሆንከው ወዳጅ? ምን ገጥሞ ነው? ቆያች ዝናሽን ምን አድርጋ ነው? እባክህን ስለ እሷ ሳናነሳ ማውራት እንችላለን? እሺ እሺ በቃ እንዴት ነው የፕሮጀክቱ ነገር? እንዴት እየሄደላቸው ነው? አሁን አሁን በስልክ እንደሰማሁት ከሆነ ጥሩ እየሄደላቸው ነው እያለ እንግዲህ አቶ ሌኩን ለነገሩ አሁን በጣም አስተዋይና ጥሩ ልጅ ሆኗል። ኧረ እኔማ ምንም አላደረኩለትም እንጂ እንደውም በዓለም ላይ ካሉት መጥፎ አባቶች ሳልሆን አልቀርም ያለ አቶ ሌኩን ለኑሃሚን አባት ሲያወራ ማለት ነው። እንዴ አንተማ በዓለም ላይ ካሉት በጣም ጥሩ አባት ነህ እያለች ደግሞ የኑሃሚን እናት ስታወራ ማለት ነው። አይ እኔ ያደረኩትን ነገር ብታውቅ ኖሮ እንደሱ አትይኝም ነበረ አይደል እያለ በውስጡ ማለት ነው። አቶ ሌኩን እንግዲህ በጣም ከባድ ጸጸት ውስጥ ይገኛል። የዳግምን አባት በመግደሉ አንተ እኮ ከራስ ልጆች አልፈህ ለሰው ልጆች የምተርፍ ነው ስትለው በጣም ጸጸት እየተሰማው ነበረ። ኑሃሚን አባትም እንግዲህ ምንድን ነው የገጠመው ወዳጄ ንገረኝ። ኧረ የኔ ነገር ተው፣ ምንም ነገር የሚነገር አይደለም። የኔ እንኳን ለመውለድ ራሱ የሚመች ነገር አይደለም። ምን አልሽ ብለህ አንተ የኔን ሸክም ትሸከማለህ ከበሽታ ሳታገግም። ስለዚህ ስለ እኔ አትጨነቅ፣ ይልቅ ራስን አስታም፣ ገና መምጣት ነው እያለ አቶ ሌኩን እንግዲህ ይልቁንስ ወደ ኑሃሚን ልትሄድ ነው ወይስ ልትመጣ ነው እሷ ሲለው፣ አረ በፍጹም አንተን በዚህ ሁኔታ ትቼማ የትም አልሄድም። ምንም አታስብ፣ እንደውም ወደዛው ወደ ገጠር ሄደህ የኑሃሚንን ማየት አይተህ ትመጣለህ እያለ ነበር አቶ ሌኩን። ውድ ቤተሰቦች በክፍል 60 ይህንን ይመስላል። እንግዲህ በክፍል 61 እንግዲህ ኑሃሚን ተጠልፋ ነው ያለቀው። አሁን ደግሞ ኑሃሚን እያለ እሷም ናሁም የሰው የለህ እያለች ነበረ ማለት ነው። ናሁም ሊያስጠላት አልቻለም። እንግዲህ እንዴት ነው ሊያስጠላት ያልቻለው? እንደው እነዛን ወንዶች እግራቸውን ብሎ ኑሃሚን ይዞ መሄድ ሲገባው እሱ ግን ምንም ማድረግ አልቻለም። እንደ ሴት ቁጭ ብሎ የተመታላቸው ማለት ነው። በእርግጥ በሱም አይፈረድም፣ ምክንያቱም ወንድ አጥረግሮ ስለሰባበረው መራመድ ስለማይችል ነው እንደዛ የሆነው። በክፍል 61 እንገናኛለን። ወንዶች በቀጥታ እስከምንገናኝ ድረስ ቸር ሰንብቱ።